በሰሙነ ሕማማት ዕለተ ሐሙስ ኢየሱስ ክርስቶስ ትህትናውን ያሳየበትና ሚስጥር የገለጠበት ቅዱስ ቀን እንደሆነ የእምነቱ አስተምሮ ያስረዳል። ታዲያ ይህ ቀን የሚስጥር ቀን ሕጽበተ ሐሙስ አሊያም ጸሎተ ሐሙስ በመባልም ይታወቃል። ኢየሱስ ክርስቶስ በዕለተ ሐሙስ ሚስጥረ ቁርባንን የመሰረተበት ቀን በመሆኑ የሚስጥር ቀን ተብሎ እንደሚጠራ የሃይማኖት አባቶች ያስረዳሉ። ሐሙስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ኦሪትን ሽሮ ሥርዓተ ወንጌልን የሾመበት የኦሪቱን መስዋዕት አሳልፎ የሐዲስ ኪዳንን መስዋዕት ቅዱስ ሥጋውን ክቡር ደሙን የሰጠበት ዕለት ነው። ክርስቶስ እዚያ ህብስቱን አነሳና ይህ ነገ ስለ ብዙዎች ኃጢአት የሚቆረሰው ሥጋዬ ነው፣ እንዲሁም ጽዋውን አነስቶ ይህ ነገ ስለ ብዙዎች ኃጢአት የሚፈሰው ደሜ ነው በማለት ህብስቱን ወደ ሥጋ ወልደ እግዚአብሔርነት ወይኑንም ወደ ደሙ ወልደ እግዚአብሔርነት በመለወጥ ገና ከመሰቀሉ በፊት ክርስቶስ ለደቀ መዛሙርቱ ሥጋውን ደሙን ያቀበለበት ዕለት ነው። ኢየሱስ ክርስቶስ ትህትናውን ለማሳየትና ለሐዋርያቱ ለማስተማርም ዝቅ ብሎ የሐዋርያቱን እግር እንዳጠበና ይህንንም ምሳሌ በማድረግ ዕለቱ ሕጽበተ ሐሙስ ተብሎ ይጠራል ይላሉ የሃይማኖቱ አባቶች። ኢየሱስ ክርስቶስ ውሃ በኩስኩስት ይዞ ከደቀ መዛሙርት እግር ስር ነው የተንበረከከው። እሱም ከጴጥሮስ ጀምሮ እስከ ይሁዳ ወዳጁን ጴጥሮስን ዮሐንስን ብቻ አይደለም ጠላቱን ይሁዳንም ጭምር ነው ያጠበው እና ይህ ዕለት ክርስቶስ ዝቅ በማለት አምላክ ሲሆን ንጉስ ሲሆን መምህር ሲሆን ዝቅ ብሎ የአገልጋዮቹን የደቀ መዛሙርቱን እግር ያጠበበት ፍጹም ትህትናውን የገለጠበት ዕለት ነው። ታዲያ ይህንን የኢየሱስ ክርስቶስ ተግባር ምሳሌ በማድረግ ቤተክርስቲያን እነዚህን ተግባራት በዕለተ ሐሙስ እንደምትከውንም ይገልጻሉ። ቤተክርስቲያን እግር ታጥባለች ከአለቆች ጀምረው፣ እኛም ካህናቱ እናጥባለን። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይወርስም እንዳለው እዚያም በዕለተ ሐሙስ ጀምሮ ቁርባን እንዳቆረባቸው ሁሉ ቤተ ክርስቲያን ቅዳሴ ትቀድሳለች፣ ለምእመናኖቿ ታቆርባለች። እሱ ያደረገውን እናደርጋለን። ሕጽበተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር ዝቅ ብሎ ካጠበ በኋላ እናንተም እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል ብሎ የእርሱን ትህትና አርአያ እንዳያደርጉ ማስተማሩን የሃይማኖቱ መጻሕፍቶች ያስረዳሉ። እሱ ሲያንገላቱት፣ ሲደፉት፣ ሲያዳፉት ወንዘ ያመሙ ይቀየሙ ቅድም እንዳልኳቸው አንዲት ነገር አልመለሰም። እኛ ዛሬ ግን ትንሽ መከራ ስትደርስብን እናዝናለን። የሱን አስበን የሱን መከራ አስበን ይችን በሕማማት ያደረጋት እስከ ስቅለቱ አስበን ልንታገስ ይገባል። የሕጽበት የጸሎት የሚስጥር ቀን በተባለው በዚህ ዕለት ኢየሱስ ክርስቶስ ያከናወናቸውን ተግባራት ሕዝበ ክርስቲያኑ የሕይወቱ አካል ሊያደርጋቸው እንደሚገባ የሃይማኖት አባቶቹ ይመክራሉ።